ሰላም አለይኩም ብቻ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እንደምትመለከቱት እያጠብኩኝ ነው። የዛሬ ውሎ ላሳያችሁ ብዬ ነው። በነገራችን ላይ እንግዲህ ኑሮ እንደዛ ነው። ኢትዮጵያ ላይ እቃ እንዲህ ነው የሚታጠበው። ሰምታችኋል። መጅላ የለም። እኔ የምላችሁ ግን ዱንያ ግን ለምንድን ነው የማትሞላው? ዱንያ እንለፋለን፣ እንደክማለን። ስደት ስንት ዓመት እንወጣለን፣ ስደት እንሰራለን፣ እንወጣለን፣ እንገባለን። ግን መቼም አይሞላም። መች ነው ግን ዱንያ የምትሞላው? ንገሩኝ። ስደትም ስንት ዓመት እንሰራለን፣ እንደክማለን፣ እንልካለን። ግን ያው ነው እሱ፣ ሁሌም ያው ነው። ሁሌም መች እንደምትሞላ ግን ወላሂ አለም። አልሐምዱሊላህ ረቢል ዓለሚን። ዋናው አለመጨናነቅ ነው። ሰው ልጅ በትዕግስት ነው ማንኛውም ነገር። እንዲሁም ያልተሳካላችሁ እህቶቼ፣ ስደት ያሰባችሁ እህቶቼ፣ መሄድ ያሰባችሁ ኢንሻአላህ አንድ ቀን እናንተም ትሄዳላችሁ። ዋናው አለመጨናነቅ ነው። ማማ ደስ ግቢ ደስ እና ዋና አለመጨናነቅ ነው። ሁሉም ነገር ይደረስበታል፣ ትደርሱበታላችሁ። እኛም ራሱ ስንት ዓመት ለፍተን መጥተን ያው ግን መቼም አይሞላም ወላሂ። አሁን ብዙ እህቶቼ ስንት ዓመት ሰርተው መጥተው በቃ ያሰቡትን ሳይሳካላቸው ሲቀር መልሰው እንደገና ስደት፣ ያው ከኔም ጭምር ማለት ነው። በነገራችን ላይ ብቻ ዱንያ አትሞላም። አንዱ ስንል አንዱን ስንል አንዱን። አልሐምዱሊላህ ለኩል ሀል ብዙ ነው፣ ከባድ ነው። ብቻ አይሞላም። ግን እኛ ስናብቃቃው እኛ እንትን ስንል ነው ሁሉንም ነገር እየቻለን ሰብር እያደረግን ባለውን አክል አቻችለን መኖር ነው እንጂ ሌላ በጣም ከባድ ነው። ብቻ አልሐምዱሊላህ አላችኋለሁ ልጆቼ። ሰብሩን ጀሚል። በቃ እኛ ደግሞ በተለይ ስደት ያለን እህቶች በቃ እዛ ስለለመድን እዚህ ኢትዮጵያ ስንመጣ ግን ምንም ነገር አንችለውም። ወላሂ ኑሮውንም አናኗሩንም አንችለውም። ሀቂቀትም ማለት ነው በጣም ከባድ ነው የሚሆንብን። እዛ ብዙ ነገር ስራ ምን ስለለመድን እዚህ ከመጣን በኋላ ኑሮ በጣም ነው የሚከብደን። በጣም ግን እንዳይከብደን ደግሞ እኛው ራሳችን ጎበዝ ሆነን ጠንክረን መስራት ነው ያለብን። መኖር ነው ያኔ መልመድ አለብን። የሀገሩን ነገር ሁሉም ነገር መልመድ ግዴታ ነው። አሁን ብዙ ቤቶቼ ከመጣችሁ በኋላ በጣም ነው ይጨንቃችኋል። በጣም ያስጠላችኋል። በቃ ትንሽ ወርቀር ቆይታችሁ መሄድ ነው የምትፈልጉት። ግን ሰብር አድርጎ ቻሉ። ትንሽ ጊዜ ይዩት፣ ኢትዮጵያ ሁሉም ነገር ይዩት። ትንሽ ጊዜ ብታዩት አሪፍ ነው። ትምህርት ትማሩበታላችሁ። ሀገሩንም የሰውን ነገር ትማሩበታላችሁ ማለት ነው። ነገር ግን ቶሎ ብላችሁ እንደመጣችሁ በሁለት ወር በአንድ ወር በቃ ሰልችቷችሁ ስትሄዱ ምኑንም ሳታውቁ ነው የምትሄዱት። እንዳይጨንቃችሁ ሁሉን ነገር እያያችሁ እንትን በሉና። ዱንያ ከሆነ አትሞላም። ትዳርም ያልያዛችሁ ትዳር ያዙና በቃ ልጅም የሌላችሁ ልጅ ወልዳችሁ ቢያንስ አንድ ልጅ ወልዳችሁ ከዛ በኋላ ያው ሁሌም መሄድ አለ እኮ ስደት ሁሌም አለ። ብር ካለ ማንኛውም ሰዓት መሄድ ትችላላችሁ። ግን የመጣችሁም ቶሎ ብላችሁ ሄዳችሁ አሁንም እዛው ስንት ዓመት ትቆያላችሁ ሳትመጡ ማለት ነው። ከዛ ጊዜያችሁን ታቃጥላላችሁ። እንዲሁም እድሜያችሁን ጊዜያችሁን መጥታችሁ ግን ልውለድ ስትሉ መውለድ ማትችሉ እህቶች ብዙዎቻችሁ አላችሁ። እኛ ተጽዕኖ ነው የሚያመጣብን። በተለይ ሴት እህቶቼ በጣም ተጽዕኖ ነው የሚመጣብን እና እንዳትቸኩሉ፣ ቀስ በሉ። ከመጣችሁም እየቸኮላችሁ እንትን አትበሉ ነው ምላችሁ። ለዛ ነው እህቶቼ እና ይመስላል የኢትዮጵያ ኑሮ እንደዛ ነው። ቻሉት፣ አብሽሩ።
ምንም አይደል። ሁሉም ነገር ያልፋል በጊዜው፣ የማያልፍ ነገር የለም። መፍጠን የለም። ማንኛውም ነገር በጊዜ ይሆናል። ግን ሁሌም ስደትን መኖር ጥሩ አይደለም። ኢትዮጵያ መኖርም ጥሩ ነው። ምክንያቱም ሀገር ነው። ሀገራችሁ ደግሞ መቼም ጠልታችሁት የት ልትሄዱ ነው? ስደት በነገራችን ላይ ያው ለራሳችን ቢያደክመንም ለኑሮ ግን ስደት አሪፍ ደስ ቢልም እኔም ኖሬበታለሁ። እዛ ደስ ይላል። ነገር ግን ያው ዞሮ መግቢያ ኢትዮጵያ ነው። ሀገራችን ነው። የሰው ሀገር የሰው ነው። ምንም አይጠቅመንም ማለት ነው። ስለዚህ እንደዛ እላችኋለሁ ልጆቼ፣ በርቱልኝ፣ አብሽሩ። እንግዲህ እንደዛ ተደርጎ ነው ዕቃ የሚታጠበው እኛ ጋር። መጅላ የለም። ኢንሻአላህ ማድቤት ምናምን ሲኖር ይገባል ማለት ነው። ሶፋዬም በዚህ ነው የማጥበው። ሶፋ የተበላበት ሶፋ እዚህ ጋር ነው የማጥበው እላችኋለሁ ልጆቼ። ጠንከር ብሎ መስራት ነው የሚያዋጣ ማለት ነው። ሰምታችኋል። እኔ ሱፍራ እንዲህ ነው የማጥበው፣ አልወለውለውም። መወልወልም እችላለሁኝ ግን ሳጥበው ደስ ይለኛል። እኔ በዛ ነው የማጥበው እና አብሽሩ ልጆቼ። ስታጠብ ደስ ይላል። ለዛ ነው የማጥበው እና ቪዲዮ በጣም እየረዘመ ነው መሰለኝ። ረዝሟል ማሻአላህ። ስለዚህ ልጆቼ በሌላ ቪዲዮ ተመልሼ እመጣለሁ ኢንሻአላህ። የዛሬን ይመስላል። በሌላ ቪዲዮ ደግሞ ተመልሼ እመጣላችኋለሁ። አብሽሩ፣ ጠንክሩልኝ፣ በርቱልኝ፣ ተስፋ አትቁረጡ። እሺ ሰምታችኋል። ያጠብኩት ዕቃ ብዙ ነው በነገራችን ላይ። ሰላም ላይ ነው ያስቀመጥኩት ይመስላል። አብሽሩልኝ ውዶቼ፣ ጠንከር በሉልኝ። እሺ ሰምታችኋል። በቃ ውዶቼ በሌላ ቪዲዮ እንገናኛለን ኢንሻአላህ። እስከዛ ሰላም ሆኑልኝ፣ ሰላማችሁ ይብዛልኝ፣ ሀገራችን ሰላም ያድርግልን። ሼር ሰብስክራይብ አድርጉልኝ። በቃ አበርቱኝ፣ አጠንክሩኝ፣ ከጎኔ ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰው ደህና ሁኑልኝ።